አባቴ የኔ ባል ምናምን ስትል የልጅ አባት ስትል ሁለት አይነት ሰው ነሽ፣ አታስመስይናል። ከአንድ ከመጣች አለሌ ዱርዬ ከሄርሜላ ጋር በመሆን ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ይሄ ንግግር ለካ ከኔ ማፍ ብቻ አይደለም እየወጣ የነበረው ከአለሌ ጋርና ከዱርዬ ጋር ማለት ነው። አለሌ ያለች ዘቡም የሆነ ብላ ከዚህ በፊት አፍያዬ ተናግራ ነበረ። እኔ ብቻ አይደለሁማ እኔ ብቻ አይደለሁም። ይኸው ዱርዬና አለሌ መሆኗን እንግዲህ እዩ ራሱ ተናገረ ዛሬ። ሌላኛው እንግዲህ እቴቴ አቤል ማለት ነው። እንዴ አቤል ምን ነው የሄርሜላ ገላ እኔ ነኝ ማሻሽጠው ገበያ ያረከሰችብኝ ሩታዬ፣ ለምንድን ነው የምታረክስብኝ አልክሳ እያሻሻጥክ ነው እንዴ? በገላዋ ነው እንደምትተዳደረው ወይስ የምትከፍል ገንዘብ አለ ይህንን አክል የምትስገበገበው ማለት ነው? የኔ አባት ባሌ ስትለው የልጅ አባት ስትለው አታስመስይ አልኳት። ከአንተ የበለጠ አስመሳይና ቀጣፊ ሰው አለ አሁን ከአንተ የበለጠ ማለት ነው። ከዚህ በፊት እህቴ ስትል ነበረ። እህት ቅርጥርጥ ያደርግህና ማለት ነው። እህቴ ስትል ስታሽቃብጥ ነበር። አሁን ምንድን ነው ፈላብህሳ? እውነቴ ነው ብለህ አንተ ገላሻ ሻጭነህ እንግዲህ እየረከሰብህ ይገኛል። አይዞ አይዞ ገለቴ አይዞ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ይሄ ሰሞን ሁሉም ከሩታዬ ጎን እየሆነ ነው ማለት ነው። ዋናው የባል ቤተሰብ መያዝ ነው። ምክንያቱም ከሩታ ጎን እንዲሆን። አቤልስ አትሉኝ? አቤል ቤተሰብ አይደለም። ቤተሰብ አይደለም የምላችሁ ደግሞ አብርሃም መርዳት ይፈልግ ነበረ፣ ረዳው። ዩቱብ ቻናል ከፈተለት አመጣው። ስለዚህ ነገር ማውራት አልፈልግም። ነገር ግን የአብርሃም ቤተሰብ ሩታን ይፈልጓታል አይደለ? አዎ። ስለዚህ ቡዜም ሩታን እየደገፈች ነው ያለችው። እዩም እንግዲህ ሩታ እየደገፈ ነው ያለው። ምክንያቱም ከአንድ አለሌና ዱርዬ ጋር ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ከዚህ በላይ መዋረድ አለ? አሁን ከዚህ በላይ መርከስና መዝቀጥ አለ እንዴ? አለ? ሰው እስከሚዘረዝርላችሁ ድረስ ሚዲያ ላይ ወጥቶ አለሌ ዱርዬ እስከሚል ድረስ የፈጣሪ አለ። እንግዲህ መልካም የመርከስከስ ዘመን ይሁንልሽ ወይዘሪት ሄርሜላ። አብርሃም ግን አደራህን ፈጣሪ ሆይ ሰሞኑ ለትንሽ ቀናት ይታሰር ብዬ ነበረ። ይኸው አልታሰርክም፣ አይቼሃለሁ እኔም። ነገር ግን ማለት ነው እሷን ይዘህብን እንዳመጣ። እውነቴ ነው የምልህ፣ እሷን ይዘህብን እንዳመጣ። ሌላኛው እንግዲህ ወደ እቴቴ አቤል ስንመለስ ማለት ነው ምን ነው ይህንን አክል ተንጨረጨረ? ቤተሰብ በሄርሜላ ገላ ነው የምተዳደረው አልክሳ። የምሬን ነው የምልህ። ምን ነው ይህንን አክል ወረድ ክሳ? እኔ እኮ ያሳዝነ የነበረ እኮ። አሁን ግን በምታደርገው ድርጊት በጣም ጠላሁ። በቃ መጥፎ ድርጊት የሚሰሩ ፊልም ሰሪዎች ተመልከቱ። መጥፎ ፊልም የሚሰሩ እኮ ጨጓራችሁ ቅጥል ልርር ድብን ነው የሚያደርጉት። ስለዚህ ይህንን ማሆን እነሱ ነው የሆነብኝ፣ አቤል ማለት ነው። አንተ ወይኔ በላቸው። እና ለማንኛውም ውድ ቤተሰቦች እንግዲህ እንደ ሩታ ወንድሞች እስር ቤት ልትገባ ከፈለግ እንደዚህ ልትል ሽንት ቤት እንዲዘጋ ማን ነው የዘጋባቸው? ሽንት ቤት ላይ የና ሩታ ወንድሞች ማለት ነው። ማን ነው የዘጋባቸው? እናንተ ወንድ አይደላችሁም? ከዘጋችሁባቸው ለአንድ ቀን ቪዲዮ ለመስራት ልታስገቧቸው ትችላላችሁ። ከዛ በኋላ ዋጋ ያስከፍላቸዋል ሮቤል ማለት ነው። የምሬ ነው ብላችሁ በደንብ አድርጎ ነው ዋጋ የሚያስከፍላቸው። ቀጥሎ ደግሞ የቡታጀራ ልጅ አይደለም እንዴ ኖቤል ማለት ነው። ኖቤል አይደለም የቡታጀራ ልጅ አይደለም እንዴ እሱ። አሁን የለም እዚህ ቡታጀራ ላይ ሽንት ቤት ገብቶ እስከሚዘጋቤት ድረስ አስመሳይ ታስመስል፣ እውነት አታስመስል። ያቺ ውሽሚትም ደግሞ እንግዲህ ከአብርሃም ህይወት ወጥታለች፣ አልፈልገውም ብላለች። በቃ ሂድ በቃ እኔ ምንድነው ያለችው? እናንተ አምጡልኝ ዘፈኑ ማለት ነው። እኔ የዘፈን ነገር አይሆንልኝም እና ምንድነው ያለችው እናንተ? በቃ ሂድ በቃ። ታዲያ እስከ መቼ ነፍሴ ተጨንቃ ያለችው? እንዲህ የሰው ወርቅ አያደንቅም። መቼስ ይፈልጋት ነበር? አይፈልጋትም ነበረ። እንግዲህ ሌላ ወንዶች ፈልጋ አሻሽጥላት። ይሄ እንድትባል ፈልጋ ነው መቼም ወደ ሚዲያ ወታ የረከሰችው የተርከሰከሰችው ማለት ነው። ባትልከሰከስ ኖሮ ማን ይናገራት ነበረ? እንግዲህ ሩታዬ የኔ ውድ ባል የልጄን አባት ባሌ ነው እንደዚህ ነው ብላ እንግዲህ ጉድ ስትሰራቸው ይሄኔ ጨጓራችሁ ቅጥል ብሎ ነበረ። የበለጠም ደግሞ አቤል ጨጓራህ እንደተቃጠለ እንግዲህ ያስታውቃል። ዛሬ ራሱ ማለት ነው። እንደው ሸተተኝ፣ እንደው ሸተተኝ እውነት። እኔ ማታም ሸቶኛል። ምክንያቱም ውሽሚትም ተቃጥላ ነበረ። ዛሬ ሚዲያ ላይ ወጣ እንግዲህ በቃ ሂድ በቃ። ታዲያ እስከ መቼ ነፍሴ ተጨንቃ እና ታዲያ ሌባ ሰርቆ ደስተኛ ሆኖ ይኖራል? አይኖርማ፣ አይኖርም። ተጨንቃ ነፍስሽን ውልቅ ብላ ለማውጣት አንድ ሁለት በምትልበት ሰዓት ነው የሰው ባዳ የመለስሽው። ድሮም ያንቺ አይደለም፣ ዛሬም ያንቺ አይደለም፣ ነገም ያንቺ አይደለም። የማን ነው? የሩታ ነው። ያም ሆነ የግን ውድ ቤተሰቦች አስረግጬ ልንገራቸው አይደለም አብርሃም እና ሩታ መቼ ባይለያዩ የብሪዶ ላይ ወይ በላቸው። እናንተ የተለያዩ ነው አይደል የሚመስላችሁ? እኔ መናገር አልፈልግም። ተው ልኖሩበት እኔ ማለት ነው።
ልኖርበት የተለያዩ የሆነ ነገር የተፈጠረ ነው የሚመስላችሁ። የውሽሚ ደጋፊዎችም እንግዲህ በቃ ከሄርሜላ ጋር ዘና ፈታ የሚል ነው የሚመስላቸው ማለት ነው። የሆነ ከሷ ጋር ወጥቶ የሚገባ የሚያገባት፣ የሚፈልጋት፣ የሚያፈቅራት ነው የሚመስላቸው ማለት ነው። ግን ሌላ ታሪክ ነው። እውነት ሌላ ታሪክ ነው። ልጅቷም ደግሞ ብልህና አራዳ ብልጥ ልጅ ናት። ማናት? እሷም ሩታ ናታ፣ ሌላ ሰው አይደለም። ስለዚህ የለም አይዟችሁ፣ ምንም ማድረግ አይቻልም እኮ እንዴ ነችና፣ ምንም ማድረግ አይቻልም። ምን ይደረጋል? እንደው አብርሃምን እንክሰሰው እንዴ? ለምን አታገባት የምንበለው? ቀጥ ብለህ አግባት እንበለው እንዴ? እኔ ምንም አልናገርም። ውድ ቤተሰቦች አብርሃምና ሩታ ተለያይተዋል። አዎ በቃ ተለያይተዋል። እነሱ ተለያይተናል ብለዋል፣ ተለያይተዋል። ተጣልተናል ብለዋል፣ ተጣልተዋል። እኔን አታናግሩኝ ማለት ነው። እና ግን የውሽሚት ደጋፊዎች ደግሞ ያው ቁርጣቸው የምታውቁበት ጊዜ ይመጣል። ምክንያቱም ወደ አዲስ አበባ ስለሚሄዱ ከሄዱ በኋላ እንግዲህ ረጋ ሰከን ብለው ይኖራሉ። ምክንያቱም ሩታዬ ቤቷ ገብታ ነው የምትኖረው ከልጇ ጋር፣ አብርሃምም ስራው ገብቶ ይኖራል ማለት ነው። አንዳንዴ ፕራንክ ከተደራረጉ ወይም ደግሞ ከሌላ ሰው ጋር ቪዲዮ ከሰራ እንጂ ይህንን አክል እኔ ከዚህ በኋላ እዛ አዲስ አበባ ከሄዱ በኋላ ሩታ ልጅ ይዛ ቤት ቁጭ ብላ ሌላ ቪዲዮ ይሰራል ብዬ እኔ አላስበውም፣ እውነቱን ስነግራችሁ ማለት ነው። እና ሚስጥር ስላወጣሁ በጣም ይቅርታ ውድ ቤተሰቦች። ግን የውሽሚት ደጋፊዎች አብቁ። የምሬን ነው የምላችሁ። እንደማይፈልጋት ወቁ። ለለቅሰውማ መድረስ አለብን። እውነቴ ነው የምላችሁ። ወይኔ በላቸው። አይዛችሁ ሩታዬ ጨቅጫቂት ስትለዋት እንደው ተጨቃጭቃ ባሏ በእጇ ታስገባ። እንዲሁ በቆማችሁበት በፈዘዛችሁበት የሚያፈዝ ነገር አፍዝዛችሁ እንደው ስታጨበጭቡላት አልነበር እንዴ? ለማንኛውም ችግር የለብንም። እና ወይዘሪ እቴቴ አቤል ያግባት። አዎ ያግባት። እሱ ማለት ነው ባልና ልጅ አጋድም አይደል እንዴ መወጣው? እሱን ያግባት። ግን ባልሽ ምንም አይልሽም እንዴ? እውነቴ ነው ብላችሁ ውድ ቤተሰቦች፣ ባል ኖሯችሁ ልጅ ኖሯችሁ እንደዚህ አይነት ቪዲዮ ልስራ ብላችሁ ስታስፈቅዱ እሺ የሚል ባል፣ እሺ ችግር የለውም የሚል ባል አለ እንዴ? ይሄ እውነቴ ነው የምልሽ አይፈልግሽም። እውነት አይወድሽም፣ አያፈቅርሽም በአጠቃላይ ማለት ነው። ለእንደዚህ አይነት ከሌላ ወንድ ጋር ከተላለጠሽ ቪዲዮ ስሪ ብሎ ከፈቀደልሽ እንደዚህ መላላጠው እውነት ነው የምልሽ አይፈልግሽም በአጠቃላይ ማለት ነው። የሚፈልግሽ ባል እንደዛ አያደርግሽም ነበረ። ግን እኔ ባልሽን ግን የሆነ ነገር አድርገሽ እንዳመጣሽ ምናምን ነው የማውቀው ማለት ነው። ባጃሽ ግቢ። እኔ ምንም አላወራም፣ ግን ባለፈው ተናግሬ ነበረ። ብዙም ሰው አላስተዋለኝም መሰለኝ እና ይቅርታ ለዛ ንግግሬ። እኔም ሴት ልጆችን ወልዳለሁ እንዴ ነችና ልጆች ይኖሩኛል። እንዳንቺም አይነት ልጅ እንዳይሰጠኝ፣ እውነት እንዳይሰጠኝ። መሀን በሆነ አይሻለኝም? እኔ እንዳንቺ አይነት ሴት ከሚሰጠኝ። በዘሬም አልተፈጠረም እና እንዳይፈጠርም ውድ ቤተሰቦቼ። ለማንኛውም እንግዲህ አደሌ ዱርዬ ብለዋል ልዩ ማለት ነው። ለማን ነው? ለሄርሜላ። ሰው ሁሉ ጠልቷታል፣ እውነት ጠልቷታል። እንዴ ባይጠሏት ነበር የሚገርመኝ። ወንድ ሆኖ በቃ ትክክለኛ ጤነኛ ወንድ የሆነ ሰው ማለት ነው። ጥሩ ሴት፣ ምርጥ እጥር ምጥን ያለች በቃ ለቤቷ ጣፋጭ የሆነች ሚስት ነው የሚፈልገው። እና እንደዚህ አይነት የወረደች ሴት አይደለም የሚፈልገው። ይሁ እንግዲህ እንደማይፈልጓት በደንብ ትረዳላችሁ ብዬ አስባለሁ። አይፈልጓትም፣ ማንም አይፈልጋትም ማለት ነው። ውድ ቤተሰቦቼ ተረድተናል። እናመሰግናለን እዩ። እኔም ባለፈው እንግዲህ አለሌ ስላት ነበረ። እኔ እውነት ለመናገር ከየት እንዳመጣሁት አላውቅም። አላሊ ማለት ነው እየደገመው ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላም እና ደስታ እመኝላችኋለሁ።